ወዷቸው ዘመድና ጓደኞቻችሁ የሚመክራችሁ ምክር እናንተ ኪስ ውስጥ የመጨረሻ ስቃያችሁን አይሰቃይላችሁ። በህይወት ውስጥ ካሉ ትልቁ የገንዘብ ውሳኔዎች አንዱ ቤት መግዛት ነው። በዚህ ቤት መግዛት ሂደት ውስጥ እጅግ የምትወዷቸው እናውቃለን የሚሉ ዘመድና ጓደኞቻችሁ እነዚህ አራት ምክሮችን እናንተን ወደ ገደል የሚከቱ ምክር ይመክሯቸዋል። እነሱ ሲመክሯችሁ እናንተን ለመጠበቅ ያሰባችሁት እንዲሞላ የተሳካ ነገር እንድታገኙ ያሰቡ በልባቸው ባላቸው ዕውቀት ልክ ሲነግሯችሁ የናንተ የመግዛት ጽናታችሁ የማወቅ አቅማችሁን ከልባችሁ ውስጥ ያጠፉታል። እነዚህ ጠቅመዋል ብለው የሚመክሯችሁ አራት ምክሮች እናንተ ከዓመታት በኋላ መልሳችሁ ባለመግዛታችሁ የምትጸጸቱበትን ጸጸት ያስታቅፏቸዋል። እነዚህን አራት ነገር በአምስተኛው አንድ ቲፕ ጨምርላችኋለሁ። የመጣችሁት ኤርሚዝ ኢትዮጵያ ላይ ነው። ሰብስክራይብ አድርጋችሁ የደወሉን ምልክት ተጭናችሁ እንደዚህ የሚመስሉ መረጃዎች እንድታገኙ ያግዛችኋል። ከዛ ባሻገር ምን ልግዛ ምን ልሽጥ ቋሚ ንብረት ካላችሁ በ44 36 59 59 ደውላችሁ ብታገኙን በፍቅር እናስተናግዳችኋለን። ኤርሚዝ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። በህይወታችሁ ውስጥ ትልቁ የገንዘብ ውሳኔ ቤት ለመግዛት የምትወስኑት አንድ ውሳኔያችሁ ነው። በዚህ ውሳኔያችሁ የመጀመሪያው እጅግ እናውቃለን የሚሉ ዘመድና ጓደኞቻችሁ ይሄን ምክር ይለግሷቸዋል። አካባቢው እኮ አይረባም፣ ዋጋው ውድ ነው። እነዚህ ከሰሙት ከድሮ ትውስታቸው እንጂ አሁናዊ የቋሚ ንብረት የዋጋ መረጃ የላቸውም። ከስሜታቸው አምጥተው ነው የሚነግሯችሁ። ይሄ ቦታ አይረባም ሲሏችሁ አይረባነቱን በማስረጃ ሊነግሯችሁ አይችሉም። ከስሜታቸው ስለሆነ የሚነግሯችሁ። ለመግዛት አስባችሁ እዚህ ደርሳችሁ እናንተ የምትለዩበትን መንገድ እየለያችሁ ካልሄዳችሁ በስተቀር በሰዎች ወይም በምትወዷቸው ዘመድና ጓደኞቻችሁ ቀጥተኛ ምክር ብቻ አንደኛው እንድትወድቁ የሚያረጉበት በትህትና መንገድ ባለማወቅ ምክር እንድትሰናከሉ በልባችሁ ውስጥ የመግዛት ሐሳብ ቀስ ያለ እንዲወጣ ያደርጋሉ። በሁለተኛ ከልክ በላይ ተጠራጣሪ የሆኑ ዘመድና ጓደኞቻችሁ የሚመክሯችሁ ምክር ነው። ጥርጣሬ እጅግ በጣም ወሳኝና ዕውቀትን ተገን አድርገው ችግርን እንዳይደርስ መከላከያ አንዱ መንገድ ቢሆንም አንድ ቆንጆ ዲልን በጣም በጥሩ ዋጋ አግኝታችሁ ልትፈርሙ ደርሳችሁ የሚመክሯችሁ ምክር ይሄኮ ነገ ዋጋው ይረክሳል ነው የሚሏችሁ። እናንተ ምን ያህል ከጫፍ እስከ ጫፍ ያለውን ዲል አይረዱትም። እናንተ እጅ የገባው ወርቅ የሆነ ንብረት ፈርማችሁ የራሳችሁ ብታረጉት እጅግ በጣም ስኬታማ ሊያረጋችሁ የሚችል ፊርማ ላይ ቁጭ ብላችሁ ቦታው እኮ በመርከሱ ምክንያት ነገ እኮ ከዚህ በታች ሊረክስ ይችላል ይሏችሁና የመግዛት ስሜታችሁ ከውስጣችሁ ወጥቶ እንዳገዙ ያረጋችኋል። አካባቢው ሊፈርስ ይችላልም ሊሏችሁ ይችላሉ። ለዚህ ማስረጃ ከክፍለ ከተማ ከተለያየ ቦታ በነገራችን ላይ አንድ ነገር እዚህ ጋር ብጨምር ደስ የሚለኝ በየትኛውም አካባቢ ብትሆኑ አሁን አረጋግጣችሁ በኖራችሁበት ቦታ ላይ መንግስት ለልማት የሚፈልገው ከሆነ ምንም አካባቢ ቢሆን ካርታችሁ ተነስታችሁ ለዛ ካሳ እንደሚሰጣችሁ ይናገራል። የመጀመሪያው ስቴፕ በዚህ አይነት ሂደት ውስጥ ዙሪያ ገባውን ምን አይነት ሂደት ውስጥ እየሄደ ነው፣ እዚህ አካባቢ የልማት ሂደቱ አልቋል ተጠናቋል ወይስ ቀሪ ልማት መንገዶች አሉት ወይ የሚለውን ማጣራት ሶርሱ ከምንጩ ነው እንጂ ከስሜት ተነስቶ ሊሆን አይገባም። ሶስተኛው የፋይናንስ የናንተን አቅም ባለመረዳት ምክንያት እነሱ ከፍ ያለውን ነገር ለናንተ በመኘታቸው የተነሳ አንዴ ነው የምትገዛው ቤትን። ስለዚህ ለምን ተለቅ ያለውን አገዛም? ለምን ተበድር አገዛም? እናንተ ተለቅ ያለውን ስገዙ ከገቢያችሁ አንፃር ፈረንጅ የሚለው ሃውስ ሪች ካሽ ፑር አይደለም የሚባለው፣ ቤት አላችሁ የምትበሉት የላችሁ አይነት ሰዎች እንድትሆኑ ሊያረጋችሁ ይችላል። እንደዚህ አይነት ውሳኔዎችን በጥንቃቄ መወሰን ያስፈልጋል። ከናንተ አንፃር ከናንተ አቅም ከናንተ የኑሮ ደረጃ ነገ ያድጋል። ነገ ዛሬ ኖራችሁበት ነገ ከፍ ልታረጉ ትችላላችሁ። ግን አሁን ያላችሁበትን ሁኔታ መረዳት ባላችሁበት ሁኔታ መወሰን። የምትወዷቸው ዘመድና ጓደኞቻችሁ የሚመክራችሁ ምክር እናንተ ኪስ ውስጥ የመጨረሻ ስቃያችሁን አይሰቃይላችሁ። ምክራቸውን ልታዳምጡ ትችላላችሁ። የምትወስኑት እናንተ ናችሁ። ጸጸት ወደ ኋላ ሪቨርስ አይደረግም። ሪቨርስ ስለማይደረግ ወደ ኋላ ስለማይመለስ አሁን ነው የሚወሰነው። ቤት ላይ ሲወሰን ደግሞ በደንብ ነው የሚወሰነው። በደንብ ታስቦ የኋላ ችግርን አሁን መቅረፍ ካልተቻለ የችግር ከድጡ ወደ ማጡ በጣም እየተቸገራችሁ ሞርጌጃችሁንም ሳከፍሉ ሳትስፋይድ
አንድም በገዛችሁ ሳትሆኑ መና የሆነ የግዢ ሂደት ውስጥ እንዳገቡ ከምትወዷቸው በፍቅር ከሚመክሯችሁ ዘመድና ጓደኞቻችሁ እናንተ በማሰብ ራሳችሁን መከላከል ከኋላ ጸጸት ደግሞ ራሳችሁን ማዳን አስፈላጊ ነው። አራተኛ እነዚሁ ዘመድና ጓደኞቻችሁ ሊመክሯችሁ የሚችሉት ቤቱ ትንሽዬ ከሆነ የተበላሸው ትንሽ ጸዳ ቀለም አድርጋችሁ ብትገዙት ቆንጆ ነው ብለው ሊመክሯችሁ ይችላሉ። የተሻለ ነው ብለው ሊመክሯችሁ ይችላሉ። የነሱ ምክር ስትራክቸር ላይ ይችላል። አንድ ሁለት ነገሮች በዚህ ነገር ይሄ ምክር ጥሩ ሊሆን የሚችልበት መንገድ አለ። ቤቱ ሪኖቬት መሆን የሚችል መልሶ በስትራክቸሩ በጣም ቤስት ሆኖ መልሶ ውበት ባለው መልኩ ቤቱ በከፍተኛ ደረጃ ኳሊቲ ጨምሮ ሊመጣ የሚያስችል ቤት አለ። ስትራክቸራሊ ችግር ያለበት ቤት አለ። ስትራክቸራሊ ችግር ያለበትን ቤት ልክ ሪኖቬት በምትገዙበት ስታንዳርድ ብትገዙት ኪሳራውን ትከናነቡታላችሁ። አንድ ሁለተኛ ቤቱ ከገዛችሁበት በላይ ልታወጡበት። ስለዚህ ቤት ስገዙ ባለሙያ ይሄ ነገር ክሊራንሱን የሚያይ አንድ በጣም ሲምፕል ኤግዛምፕል ልሰጣችሁ ይችላል። አንድ ሰው የሲዌሬጅ ችግር ያለበት በጣም እክል ያለበት በየመታጠቢያ ቤቱ እክል ቢኖር ከገዛችሁት በኋላ እክሉ ደግሞ የት ጋር እንደሆነ በጣም ዲቴክት ለማድረግ ከባድ ከመሆኑ የተነሳ ከፍተኛ ወጪ ልታወጡበት ይችላል። በጣም ትንሽዬ የሚመስል የውሃ ክስተት ውሃ በጣም ባለጌ ነው ወደ ከፍተኛ ወጪ ሊመልሳችሁ። ስለዚህ እንደዚህ አይነት ውሳኔዎችን በትክክል ማየት እና ማጥናት እና ባለሙያ እንዲያዩ ማድረግ ወሳኝ ነገር ነው። እነዚህ የምትወዷቸው ወይም የምንወዳቸው ቤተሰቦቻችንና ጓደኞቻችን የሚመክሩት በቅን ልቦና ለእናንተ ስኬት የተሻለ እንድታገኙ ቢሆንም እናንተን ግን ከመወሰን ወደ አለመወሰን ከማድረግ ወደ አለማድረግ ያመጣችሁና ዛሬ ልትገዙት ያሰባችሁት ባነሰ ዋጋ ነገ በደብል ዋጋ እንድትገዙት ሊያደርጓችሁ ይችላሉ። ይሄ የነሱ ውሳኔ ወይም የምትወዳቸው ዘመድና ቤተሰቦቻችሁ ውሳኔ ሳይሆን አንድ ሰው የሚወስነውን ነው የሚገዛው። ወሳኙ ባልና ሚስት ከሆነ ባልና ሚስት ብቻ ነው እንጂ አካባቢ፣ አጎራባች፣ እናት፣ አባት፣ እህት፣ ወንድም፣ ዘመድ አይደለም። የመጨረሻው ዲሲዥን ከጸጸት ነፃ የሚያደርግ የሚወስነው ራሱ ሲሆን ብቻ እነ እከሌ እንዲህ ብለውኝ ነው ብሎ በሰበብ ቢያጣባው ጸጸት ወደ ኋላ ተመልሶ አይጸዳም። ስለዚህ ጥንቃቄ። በስተመጨረሻ አምስተኛ ደረጃ የማካፍላችሁ የምታገኙት በኮሚሽን ሰራተኛ ወይም ደላላ የምታዩትን ቤት እጅግ በጣም ያማረ ውብ ነው አሁን ካልገዛችሁት ሰማይ ነው የሚነካው ዋጋው የሚላችሁ ከሆነ ማስተዋል ያስፈልጋል። ቤቱ ምርጥ ሊሆን ይችላል፣ ዋጋ ሊጨምር ይችላል። ግን ሁለት ነገር በዚህ ጋር መረጋጋት ያስፈልጋል። አንደኛ በጣም መዘግየት ዋጋ ያስከፍላል፣ በጣም መፍጠን ዋጋ ያስከፍላል። መሃል ላይ መሆን እጅግ በጣም አስፈላጊ ነው። ቤቱን ማጥናት ያስፈልጋል። ስለ ካርታው ስለ ሁሉ ነገር ማጥናት ማወቅ ያስፈልጋል። ከዛ ባሻገር በጣም ምርጥ ነው ሲላችሁ ደግሞ ምርጥነቱን መረዳት ያስፈልጋል። ምርጥነቱ የቤቱ ዲዛይን ነው፣ ምርጥነቱ ኢንቴሪየሩ ነው፣ ምርጥነቱ አጎራባችሁ ነው፣ ምርጥ መግቢያቸው የመንገድ ስፋት ነው፣ ምርጥነቱ አካባቢ ላይ የምታገኙት ፋሲሊቲ ነው። ምርጥነቱ ምንድነው? ይሄ መታወቅ አለበት። ምርጥ ነው ሲባል ዋጋው ይጨምራል። በምን ምክንያት? አሁን ክራይሲስ አለ፣ ምን አለ፣ ከፊታችን የሚመጣ ነገር አለ፣ ምን ያስወድዱ እንዲቀንስ ያደርጓል የሚለውን በስሌት ከነገራችሁ እውነት ነው፣ ስሌት አለው፣ ልትረዱበት የምትችሉበት ክፍት አይምሮ ሊኖራችሁ ይችላል። በድፍኑ ግን ይሄን ማድረግ አለባችሁ ብሎ አይምሯችሁ ክሪቲካሊ እንዳያስብ ፎግ ሆኖ ቶሎ እንዲገዙ የምትሆኑ ከሆነ ይሄም ውሳኔያችሁን ሪግሬት እንድታረጉበት የሚያደርግ ስለሆነ አምስተኛ እንደ ቲፕ ይሄን ነገርኳችሁ። ይሄ እንግዲህ ከጠቀማችሁ እጅግ በጣም ደስ ይለኛል። ሐሳብ አስተያየት ካላችሁ ከዚህ ውስጥ ደግሞ የገጠማችሁ ካለ በኮሜንት ላይ ብታስቀምጡልን፣ አይ ተጨማሪ ደግሞ እንደዚህም እኮ አለ የምትሉን ከሆነ ኮሜንት ላይ ብታስቀምጡ በጣም ደስ ይለናል። ስለነበረን ጊዜ እጅግ እናመሰግናችኋለን። አብራችሁን ስለሆናችሁ ክበሩልን።